No debe haberlo. ይህማ በፍጹም አይሆንም። እኔ ለማን ትለሽ? እንዴት ይሆንልኛል ያለች ሜሊት ሄዳ ነው እሙዋን ቀየውን ላስጎብኝሽ ብላ አብረው ወጡ። ሞና ነው የምታለቅሰው? አላለቅስም። እያየው ምን አገባ ባለቅስ? ደግሞ ምንም የማያስለቅስ ነገር አለ? በአንድ ጀንበር እናትና አባቴ ናት። የእናቴን ሰላም ስትነሱ ቆይታችሁ አሁን ደግሞ ይሄና የእህቴን ሰላም ስትነሱ መጣችሁ። ሜልዋ ምን ሆነኝ? ልትሄድ ነው? ወት ሆስፒታል ውጤቷ ሰምቼ ነው የመጣሁት። ታዲያ ምን አሉ? ጭንቅላቷ አስጠጤ ተፈጥሯል ተባልኩ። የሰሞኑ ጭንቀት ደግሞ ሳያባብስበት አልቀረም። እንዴት ባንዴ መጣብን? እሱ እኮ ግልጽ ነው። በእናንተ ምክንያት ነው። እንዴት ሆኖ? እናንተ ከመምጣታችሁ በፊት ሁሉ ነገር ሰላም ነበር። ሁሉ ነገር የተስተካከለ ነበር። እናንተ ከመጣችሁ በኋላ እንኳን ሜሉ እኔ ራሴ ልታሳምኑኝ ነው። ኤዲያ አንተ ደግሞ ምኑንም እያመጣህ የምትለድፍብን። ቆይ ምን አድርጉ ነው የምትለን? ቤት የለቃችሁ ውጡ። እሱ ነው ችግርህ? አዎ በፊት የእናቴ ጭንቀት ነበራችሁ። የመኪና አደጋ ገደላት እንጂ እናንተን የጀመራችኋት። አሁን ደግሞ እህቴን እኮ እኛ ምን ታስመስላለህ? የመጣበትን ጉዳይ እኔም እናንተም ታውቁታላችሁ። ለምንድን ነው የመጣ? የለበያኔ ደረቅ መልሶ ልበረቃ ነው። ለምን እንደ ወንድ አታወራም? እንደ ወንድ ማወራ ከወንድ ጋር ነው። እናንተ ቆይ አይደብራችሁም እንዴ? ሰው ከቤት ይውጥልኝ እያላችሁ የምን ሙጭጭ ነው? ሼም አይደል እንዴ? እኛ እኮ ባይተዋር ሆኗል። እንጥቀማቸው እናስፈልጋችኋለን ብለን አንተ እንዲያልኸውስ ፈጣጣ ሆነንም አይደል? ጥሩ መጥቀም ከፈልጋችሁ ቤት ይለቃችሁ ጥሉኛል። ደግ በልና ይልቃል የቃችንን ሸካክፍ። እዚህ ጥቅም የለንም። ወደሚፈልጉን እንሄድ። እውነትም የሚልዋህ መንበኛ መባባስ ከሆነ ሁሉም ነገር ጥንቅር ብሎ ይቅር። እሷ ደግ የዋህ ሩሩ ልጅ ናት። የእሷ ክፉ በእኛ እንዲሳበብ አለሻም። በልና እንሂድ። እንደዛ ነው የሚሻላችሁ። የኔ እናት እኔ ያለሁልሽ፣ ህይወትንም ቢሆን እሰጥሻለሁ። ቆይ ግን አንተ ከመቼ ጀምሮ እንደዚህ መሆን የጀመርከው? ሁሌም ቢሆን ላንቺ እኮ እንደዚህ ነኝ። እኔ እሱን አላልኩም። እና ሰዎቹን ማስጨነቅ ማሳዘን ለምንድን እንደ ስራ መቁጠር የጀመርከው? ቆይ ፈልገው አልተወለዱ? ፈልገው ግን እኛ ባሮቻችንን ማስቀረት ነው የመጡት። እንደውም ከነሱ በላይ ጭንቀት ያንተ ነክ። እንዴት ናሂ? እያየሁክ ማንነትህን እያጣክ ነው። እሺ ቆይ እኔ ምን ላድርግልሽ? እኔ እኮ ላንቺ የተመቻቸ ህይወት እንዲኖርሽ እኮ ነው።
አንቺን ይጎዳል ካልኩ ሰው ጋር ሁሉ እምባላው። ግድ የለም ይጎዱሻል ያልካቸው ሰዎች በጣም ያስፈልጉኛል። እኔ አልገባኝ። እንዲህ መታለችው በር ላይ ቆመሽ በሰማሽ ነገር መስሎኝ ነበር። አንቺ ግን እነዚህ ሰዎች ጉዳይ ነው ያሳሰበሽ? በእርግጥ የሰማሁት ነገር አሳዝኖኛልም አስደስቶኛልም። አስደስቶኛል? አዎ ከማዬና ከአባዬ ጋር እንደምገናኝ ሳስብ በጣም ደስ አለኝ። እኔስ ሁሉም ማድረገው ለማን ሆነና? አንቺ ስላለሽኝ አይደል? ነገን የማስበው አንቺ ስላለሽኝ አይደል? አንቺ ግን አፍሽን ሞልተሽ ደስ አለኝ ትይኛለሽ። ጨካኝ ነሽ። እሺ ወንድሜ እንደዛ ለማለት እኮ ፈልጌ አይደለም። እና ምን ለማለት ፈልገሽ ነው? እማዬና አባዬን ስለምገናኝ ምን ማለት ነው? ስለናፈቁኝ እኮ ነው። ምን ናፍቀውኛል አንቺን ብዬ እንጂ። እሺ ይቅርታ በቃ አይለምደኝም። ለኔ አይደል ለራስሽ ሁለተኛ እንዳትደግሚው። እሺ ግን ምን? ዶክተሩ ያለህን እኮ በስርዓት አልነገርከኝም። የሰማሽው ነው። ጭንቀት ቀነስ፣ ሪላክስ ታርግ ብሏል። እኔ ላይ ማያቸውን ምልክቶች ኢንተርኔት ላይ ያስተያየው ነበር። መቼ? በጣም እያመመኝ ሲመጣ። እና ቀድመሽ አውቀሽ ነበር? አይ እንደዛ ሳይሆን ካሉብኝ በሽታዎች ጋር ተመሳሳይነት ያላቸው ነገሮች ሳይ ትንሽ ጠርጥሬ ነበር። እና ቀድመሽ ለምን አላሳወቅሽኝም? ምን ብዬ ነው የምነግርህ? ህይወቴን የሚነጥቀኝ በሽታ ይዞኛል ብዬ ነው የምነግርህ? አይ እዛ ድረስማ አያደርስሽም። ወንድሜ ምን ማድረግ ትችላለህ የመጣውን ነገር ከመቀበል ውጪ? ለምሳሌ ሊያስጨንቁሽ የሚችሉ ሰዎችን አባረርኩልሽ ማለት። ከባለፈው ጀምሮ ከኒልቃ ጋር ሰጣላ ነው ራስሽን ሰተሽ ወደድሽው። እነሱ ካሉ ደግሞ እኔ ማውራቴን አልተውም ብዬ አባረርኳቸው። እና ሄዱ? እስካሁንማ አይቆዩም። ውሸታም ነህ። ጭራሽ አታስብልኝም። ብታስብልኝ ኖሮ ከነዛ ሰዎች ጋር ስስቅና ሳውራ ስታይ ምን ያህል ደስተኛ እንደመሆን ይገባት ነበረ። በጣም ራስ ወዳጅ እየሆንክ ነው። ምንስ ምን ይሆናል? አስደርኝኩት ሰማኛለህ? እነዛ ሰዎች እህትና ወንድሞቻችን ናቸው። አንተ ለመቀበል ትችላለህ። እኔ ግን አምኜ ተቀብያቸዋለሁ። ናይ የምታስብልኝ ከሆነ አሁኑኑ ከየትም ብለህ ካምጣቸው። በፍጹም አላደርገውም። አታደርገው? እሺ አሁን ክፍሌ ለቆታል። ትናንት ለምታውቃቸው ሰዎች ብለሽ እኔን ከክፍል ውጣልኝ። እንደፈለክ ማሰብ ትችላለህ። አሁን ውጣልኝ። አሁን ምትከርም? እሺ እንዲሁ ምን አድርገን ይሆን ይሄን ያክል የሚጠላ? ምን አውቄ አንቺዬ። እንዲሁ እናታችን ገደላችሁብን፣ አበሳጫችሁብን የሚለን ለመሆኑ እኛ ወይት አይተናት እናውቅና? እኔ እኮ ራሱ እንዲሁ ግራን የገባኝ። እኔ እሷንማ ተደበቃኛን ስትረዳ ነው። በምኛ ምክንያት መታመሟን በምን አውቄው? አንቺ ታሞ ይሆን እንዴ? ጠበል ቢነከር ከሰው ጋር የሚያባለው እንደው ተጠናውቶት ይሆን? ህዋ ሰበርስ ቢሆን ያለ እሱ ፍቃድ ይሆናል እንዴ? እንደው ግራ ቢገባኝ እኮ ነው። ኋላ እንገናኝ። ምን ገዶኝ? በቃ ተለያይም። ምን ፈልገሽ ነው? እንደው ሜልዋን እንኳን በወጉቻው ሳልላት አስቤው ነበር። እንዲው ምልጃ ይሆንብኛል ብዬ ተውት። መሰናበት ምኑ ነው ምልጃ? ለዛ ከይሲ ምልጃ ነው። እሷ መሄድያችንን ስለማትሻ ደህና ሁኚ ትንላት ወይ ልትሄዱ ነው ማለት ይቀራል? አይቀርም አልኩሽ እኮ። እሺ አሁን የት ብለን ነው የምንሄደው? ምኑን አውቄው? የደወለልን የሚሉ አጎት ጋር አንሄድም? ደውዬለት ስልኩም አይሰራ። እስቲ ደግሜ ልደውልለት። ድንጋይ ያገኝሽ ምንድን ነው የምትልህ? ማግኘት አይችሉም ትላለች። መጋኛ ያገኛት እቴ። እሺ ሳሮኔ ጋር እንሂድ። አየየየየ ናሆም በእጅ ያላለ እሷ እሺ ልትል ነው? እንዲሁ ቢጨንቅሽ እንጂ ሙይ። እና እንግዲህ የት እንሂድ? አባት ታስጨንቂኝ።
በቃ እግራችን ወደ መራን እንሄዳለን። እዚህ ሰው ሀገር ወደ የት ነው እግራችን እንደመራን የምንሄደው? አይ እንግዲህ እሱን አስቀድመሽ ነበር ማሰብ። ተረጋጊ እንሰበበት ትለሽ እዚህ ቤት ታደርኩ አንገቴን በካራ ብለሽ እኔንም ማቅለኝ አሰተሽኝ ይኸው አውላላ ሜዳ ላይ ጠር ይተላል። ምንድነው? ምን ሆንክብኝ? ቆይ ምን ሆንክብኝ? ከሜሉ ጋር ተጣላን እና የተለመደ ነገር አይደል እንዴ? በአሁኑ እንደዛ አይደለም። እሺ አስጨንቀኝ። ቆይ በምን ምክንያት ነው? ሜሉ ጥቂት እድሜ ነው ያላት። እሷን አስደስታለሁ ብዬ ባደረኩት ነገር ተጣላን። ጥቂት እድሜ ስትል እንደና አባዬ ላጣት ነው። ምንድነው? አወሳሰብክብኝ እኮ። ሜሊ ጭንቅላቷ ውስጥ እጤ ተፈጥሯል። ምን? በፈጣሪ። እሺ ቆይ እሷ አውቃለች? ታውቃለች፣ ግን ዶክተሩ የነገረኝን አይደለም የነገርኳት። ቃል አድርጌ ነው የነገርኳት። ዶክተሩ ምንድን ነው ያለ? በጣም አክብዶ ነው የነገረኝ። በሽታውን መቆጣጠር ካልቻለ ላጣት እንደምንችል ነው የነገረኝ። በፈጣሪ። እሺ ቆይ አሁን ምን ተሻለ? እኔም ጨንቆኛል። እና ይሄንን ስላወቀሽ ነው ሊጣላችሁት? አይደለም፣ እኔ ቃልን ስላባረርኳቸው የተጣላ ነው። ወጡልህ? እሰይ፣ በጣም ደስ የሚል ነገር ነው። ቢያንስ እኮ አንድ ነገር አቃለልን ማለት ነው። ምን ይቃለላል? ካላመጣቸው ብላ እየጨቀጨቀች ነው። ተው፣ ችግር የለውም። እሷን እርሳት። ደግሞ ቀስ እያለች ትረሳቸዋለች። አትጨናነቅ። እያወቅሻት ሙጭጭ ካለች እኮ ሙጭጭ ነው። ይኸውልህ ቤቢ፣ ያንተ ግዴታ ጤናዋን መጠበቅ ነው እንጂ ሌላ ሰው መቀለብ አይደለም። ስለ ራስ አስብ እንጂ ቤብ። ራስህን እስቲ ያው አንተስ መቃወስ አለብህ? ሁሉም ነገር የሚኖረው አንተ ስትኖር ነው። እሺ የኔ ቆንጆ፣ አንቺ ብቻ እኮ ስለኔ ብታስብልኝ። ይኸውልህ ለራሴ በማስበው ልክ አስብልሃለሁ። እስካሁንም ደግሞ ዝም ያልኩ ያው ሀዘን ላይ ነህ ብዬ ስላሰብኩ ነው። በቃ አሁን እኮ አትመልሳቸውም። የራስህን ህይወት መኖር ጀምር። ወጣት ነህ እኮ፣ ብዙ ነገር ይጠበቅብሃል። ቢያንስ እንደ በፊቱ መሆን ባትችል እንኳን ለመረጋጋት ግን ሞክር። እሺ ልክ ነሽ። ለራሴም መኖር አለብኝ። ጎበስ። ሜሉ እኮ አሁን የልጅነት ጊዜዋን እየጨረሰች ስለሆነ እኔ ያልኩት ካልሆነ ማለቱ አይቀርም። አንተ ደግሞ አምርረህ ከእሷ ጋር አትጣላ። ሆድ ደግሞ ይብሳታል። እሺ እኔ ስሱ ብያረለ ከክፍሏ ዝም እየወጣት። ለማንኛውም በቃ አሁን እራት ልሰራላችሁ። ልሰራራችሁ ማለት ልታሪ መሰለኝ አመጣጥሽ። እኔማ ሰላም ላችሁ ነው የመጣሁት፣ ግን ደግሞ ዳሪ ከልከኝ አድራለሁ። እንደሱ ነው ይባላል። እንዴት ተጨንቄ ያየሽኝ ዝም ብለሽ ትሄጂ ነው? በፍጹም አላደርገውም። በይ በቃሽ። የጉዳይ ነገር ካለ ገዛዝቼ ልምጣ። ሄይ ሳሪ፣ ዛሬ ደግሞ እንዴት ችለሽበታል ባክሽ። ቆይ ይሄን ሁሉ ምክር ግን ከየት አምጥቼ ነው? ልቡን ፍስስ ነው ያደረኩት። አንበሳ ሳሪ። ባለሙያ እኮ ነሽ።
ሙያውማ ነበር ባሉ ጠፋ እንጂ ሾካካ ምን ያለው አይደል እንዴ? አንተማ ባላለውንክም እኮ በቻይኛ አገባኝ ማለትሽ ነው? ካላገባኸኝ እኮ ባላለውንክም ማለት ነው። በዚህ ሰዓት ካገባሽ ቤተሰቦቹን ቀብሮ አገባ ይሉኛል ብዬ ነው እንጂ አገባሽ ነበር። ሰርግ ምናምን እኮ አያስፈልግም። ይኸውልህ በቃ መፈራረም ብቻ። ከዛ በኋላ ደግሞ በጊዜ ሂደት ሰርጉን መደገስ እንችላለን። አንቺ ሰርጋሽን እንጂ እኮ እኔ ማስቤው ነበር። እንዴ እና ለምን አላማከርከኝም? እምቢ ትይኛለሽ ብዬ ነው። እሺ መቼ እንጋባ? 1 2 3 ወስጪ። ቆይ አሁን እሺ ብለኸኛል ነበር እንዴ? ተስማምቻለሁ አላልከኝም? የሚልን ጉዳይ እኮ ማስተካከል አለብኝ። እሺ እስከዛ ነይስ 1 2 ማለት እኮ ነገር ነው። ቢሆንስ እኔ በቃ ካንተ ተለይቶ መኖር በጣም ሰልችቶኛል። እኔም እኮ ካንቺ ጋር እስከምኖር ድረስ እናፍቃለሁ። ታስታውቃለህ። ለምን እስከዛ ሲያፍርሽ ማስኖር? የምርህን ነው? አዎ፣ በዛም ከሚዲ ጋር ያላችሁን ቅሬታ ታስተካክሉታላችሁ። ቆንጆ ሀሳብ። ግን ሜል ትስማማለች? በእኔ ህይወት እኔ ከተስማማው በቂ ነው። ይህን ያባት አንዴ ብቻ እግሬ እዚህ ቤት ይግባ እንጂ ከዛ በኋላ ምን እንደማደርግ እኔ ነኝ የማውቀው። እንዳያረብኝ ደግሞ እዛ አጠገቤ ቆመ። ሜል ክፈችልኝ በእናትሽ። በእናትህ ና ይተወኝ። እጭ እንዴት ነው የምተውሽ? ቀኑን እኮ ምግብ አልበላሽም እኮ። አልበላም። አይ እንግዲህ አትጨማለቂ። ነይ ውጪ። ነው? አዎ። ኧረ እባክሽ ሜሉ አታስጨንቂኝ። አላሳዝንሽም? አታስቢልኝም ማለት ነው? እኔማ አስብልሃለሁ። አንተ ነህ እንጂ ጭራሽ ማትረዳኝ። እንደዛ ነው የምታስቢው? አዎ፣ ብትረዳኝ ኖሮ የምልህን ነገር ታደርግልኝ ነበር። እሱን በፍጹም አላደርገውም። በቃ እኔም አልበላም። አትጨቃጨቀኝ በቃ። አልበላም አለች። እነዚህ ሰዎች ካለመጣቸው ምንም ምግብ የሚባል ነገር አልነካበተኛለች። ምን ነው አሁንስ በጣም አበዛችሁ። እኔ ራሴ ግራ ገብቶኛል። ለነገሩ አንተን ያቀበጥካት እንዴ? ምን አድርጌ ነው ማቀብጣት? የአምላክ ቃል ይመስል ያለችውን ሁሉ ታደርጋለህ። እና ምን ላድርግ? ያለዋት እኮ እኔ ብቻ ነው። ጓደኛ እንኳን ራሱ እኮ የላትም። ወጣት ልጅ እኮ ነች። በራሷ ምንም ነገር ማድረግ መልመድ አለባት። በዚህ ፍጥነት በሂደት ነው እንጂ። ይኸውልህ አንዳንዴ ችግር ማየት በጣም ጥሩ ነው። ምን በወጣት እንደዛ ካልክ እና ይልቃል እናምጣላት። እሺ እሱ መቼም አይሆንም። እኔ የምልህ ግን ተገርፋ ታውቃለች? ማይ አታውቅም። ታዲያ ለዚህ ነው እንደዚህ ሆነችው። አንቺም አታውቅም ነገር አለ። ሚል እኮ በልጅነቷ ተይ አታርጊ የተባለችውን ሁሉ እሺ እያንዳለች ነው። የማያጠፋ ሰው ደግሞ እንዴት ዱላ ይሰነዘርበታል? ምንም ጥፋት አታውቅም። ታጠፋለች ግን ለዱላ የሚያደርስ አይደለም። ተይ ስትያት እሺ ነው የምትለው። እና አሁን እያካከሰችው ነው ብለሽ ነው?
ትንሽ ታውስ እዚህ ደክሞ ዶክተሩ ደውሎልኝ ስለሚል ጉዳይ ማናቀይ ነገር አደረግልኝ አናግሬ ወጣቴ እና ስልክ እንኳን አንዴ አታነሳልኝም እንዴ? ተርሻለሁ ብዬ እኮ። እሺ ምን አለ ዶክተሩ? ኬዙ የባሰ ስለሚመጣ ትሪትመንት ያስፈልጋታል። ያ ማለት እና የቃል መፈለግ አለብኝ እንዴ? ገና የተገላገልናቸውን ጎትተል ታመጣቸው ነው እንደዚህ? እና እሺ እኔ ምን ላድርግ? ይኸውልህ በዚህ ጉዳይ አንተ ጣልቃ መግባት የለብህም። እኔ ራሴ ሜላትን አናግራታለሁ። ቆይ አንተ በሩ አልገነጠላለክ እንዴ? እባክሽ ሳሮን ነኝ ክፈች። አልከፍትም። ብትከፍቺ ነው የሚሻልሽ። ቆይ አንቺ ማን ስለሆንሽ ነው የምታስፈራሪኝ? አንቺ ክፈች እኮ ነው የምልሽ። ማታ የወሰድሽውን ሳላጥብ ነው። አሁንስ አትከፍቺም? እሺ ቆይ ምን ለማድረግ እየሞከርሽ ነው? ምን አደረኩ? ወንድምሽን አንቺ ባትፈልጊው እኔ ግን በደንብ አድርጌ እፈልገዋለሁ። ለምን እንደምትፈልጊው አንቺም እኔም በደንብ እናውቃለን። የፈለግሽው ማሰብ ትችላለሽ። ለማንኛውም እነዛን ተንከሲስ ሰዎች ከዚህ በኋላ እዚህ አምጣቸው እንዳትዩ። መብቴ ነው። በቤት የፈለኩትን ሰው ማስመጣትም ማስወጣትም እችላለሁ። በጣም ጥሩ፣ እሱን አብረን እናያለን። ናሆም ናሆም ናሆም! ልታሰድበኝ ነው የመጣሃት? የምስድብ አሁን ከዚህ ቤት አስወጣልኝ። አይኗም ማየት አልፈልግም። ሚስቴ እኮ ናት። መቼ ገባሃት ሚስት? ለነገሩ አባዬና እማዬ ቢኖር ማንም እየመጣ አይፈነጭብኝም ነበር። ሜል ንግግርሽን አስተካክል። ምን ነው ደበረህ እንዴ? ካንተ እኮ ነው የተማርኩት። እኔ እንደዚህ አይነት ንግግር ተናግሬ አላውቅም። ኧረ እና ይልቃል እንደዚህ ነበር የምትላቸው። ይኸውልሽ ሜል፣ አሁን ያለሽበት ሁኔታ እንደዚህ እንድትንዳጅ አይፈቀድም። ስለዚህ ተረጋጊ። ጥሩ፣ እንድረጋጋ ከፈለክ እቺን ሴትዮ ከዚህ ቤት አስወጣልኝ። ሴትዮ? ምን ነው ሴትዮ አይደለሽ እንዴ? ይኸውልሽ ሜል፣ በቃ ከዚህ በኋላ ተረጋግተን እናውራ። ያልነገርኩሽ ነገር አለ። ከዚህ በኋላ እዚህ ቤት ነው የምትኖረው። አሃ፣ አሁን በደንብ ገባኝ። እና ይልቃልን ያስወጣቸው እቺን ስስት እዚህ ቤት ለማምጣት ነበር? ሜላት ተዋት፣ ስትለምደኝ ትወደኛለች። መቼም አላረገውም እንዳታስቢው። ለአንተ ደግሞ እነ ይልቃልን ያባረርካቸውን ላጎቴ ደውዬ እነግረዋለሁ። ቀድሜ እነግረዋለሁ። መቼም አባረርኳቸው አላልከውም አይደል? አንቺ ልጅ ለምን ስለሷ ተኖርሽም? በጣም ታሳዝናለህ። ይብላኝ ለአንተ። እኔስ ትንሽ ጊዜ ነው የቀረኝ፣ ግን በዚህ ጊዜ እንኳን እኔ ለማስደሰት አትሞክርም? ኧረ እባክሽ ሜላት። ሜል እንደዚህ እንዳትይኝ ተነጋግረን ነበር እንዴ? አንተ ስለዚህ ሴትዮ ብለህ አይደል ነው የምትቆጣኝ? አንድ ቀን እንኳን ተቆጥተኸኝ አታውቅም። እሷ ስለመጣች ግን ለእሷ ተደረበ እኔን ተናገርከኝ። ለነገሩ ተው፣ በዚች ምድር ላይ ብቸኛዋ ሰው እኔ ነኝ። አንተ እንደሆነ ሚስትህን ይዘሃል። እኔን ግን እህትና ወንድሞቼን ሁሉ አባረርክብኝ። ኧረ በፈጠረሽ ሜላት። ቆንጆ ትወና ይወጣሻል። ሁሉም ሰው እንዳንቺ ነው የሚመስልሽ? አይመስልም። ባይሆን ያንቺ አይበልጥም ብለሽ ነው? ባስተሳሰብ አዎ። ከኔ ጋር ፍቅር ብትሆኝ ነው የሚሻልሽ። አለበለዚያ ህይወትሽን ሲሆን ነው ማድረግልሽ። እሱን አብረን ብናየው አይሻልም? እስከዛ እድሜ ኖሮሽ ከቆየሽ እንገናኛለን። ዝም ብለሽ አትሞክሪ። አሁን እንጂ ከማን ጋር እየተሳፈጥሽ እንደሆነ አላወቅሽም። ማን እንደሆንኩ ደግሞ አሳይሻለሁ። ቤት በቃ ተረጋጋ። እስከ መቼ? እኔ አላቅም፣ ግን ነገሮች እንደዚህ እንደማይቀጥሉ አውቃለሁ። አይመስለኝም። እሷ ይጠቅማታል ብዬ ያሰብኩትን ነገር ያደረኩ መስሎኝ ነበር። እሱማ እኮ ልክ ነህ፣ ግን ደግሞ ሰዎቹ የሆነ ነገር አድርገውባት ይሆናል። አንቺ ደግሞ የማይሆን ነገር አታውሪ። የምሬን እኮ ነው። ለሀብት ተብሎ ስንት ነገር ይደረግ የለ እንዴ? አንቺ ታደርጊዋለሽ?
በፍጹም። ቆይ እንዴት አሰብከው? አንቺ የማታስቢውን ሰው ያስባል ብለሽ ማሰብ ጥሩ አይደለም። አሃ ለነሱ መደረብክ ነው አላልኩ ብትልም አይፈረድብህም። ስጋዎች ናቸው። እኔ ግን ባዳክ ነኝ አይደለ? እነሱ ስጋዎች አይደሉም። ላፍ በለው እንጂ የማይካድ እውነት ነው። ልታሰድበኝ ነው? ኧረ በእናታችሁ ልተኛበት።